ሰዓት ደርሷል እኮ ማሙ፣ ሰዓት ደርሷል። ወይኔ ምንድን ነው? ቆይ አሁን እንደሚያደርግ ፈልግ። ቡቼ የት ሄደ? ቡቼ የት ሄደ? ሰላም ሰላም፣ ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ድንግል ማርያም ሁላችሁንም በያላችሁበት ተጠብቅልኝ። ሙስሊም እህት ወንድሞቼንም ወገኖቼን አላህ ይጠብቃችሁ በያላችሁበት። እኔም ደህና ነኝ እግዚአብሔር ይመስገን አለው። ቤተሰብ መስታወት ላጸዳ ነው ደጅ ወጣሁትኝና በዛው ያው ከአርብ ጀምሮ ቅዳሜን ምንም አይነት እንትን አላየሁኝም እና ትላንትና ነው ቁጭ ብዬ የሄለንን ሳይ የነበረው ማለት ነው። እና ቤተሰብዬ ስለ ሄለንና አባትና እናቷ ለእምነታቸው ምን ያህል ጥንካሬና በጣም እምነታቸውን እንደሚወዱ ያየንበት ቪዲዮ ነው። እና ቤተሰብዬ እሷንም በዛው ትንሽ ልናገር ብዬ ነው የመጣሁት። ይሄንን ቪዲዮ ለሄሉሻ እንደምታደርሱልኝ ተስፋ አደርጋለሁ። ቤተሰብዬ ሰብስክራይብ እያረጋችሁ ላይክም እያረጋችሁልኝ በኮመንትም መታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና ምን መሰላችሁ እንግዲህ ቴስት ሶያ ምናምን ነገር እኔም አላቆም ቀምሼም አላቅም እና እሱን ነው እንግዲህ ሰርታ ያበላቻቸው እናትና አባቷም ማለት ነው። እና ምን ያህል እንደተንገበገቡ ምን ያህል እንዳለቀሱ በቃ እኔ ሞቻለሁ ብሎ ነው እንግዲህ ብለው ነው ጋሽ ማሙ ወደ ኋላ ፌንት ነገር ምናምን የሰሩት እና ምን ያህል በእምነታቸው ጠንካራ እንደሆኑ እያየንበት ቪዲዮ ነው። እና ቤተሰብዬ ለሄልሻ መናገር የምፈልገው በእውነት ያመነ የተጠመቀ ይድናል። ያው ብዙ ጸበልም እንደወሰዷቸው ነው የተናገሩት። ግን ደርሶ መልስ ብቻ አይደለም ቤተሰብዬ፣ ደርሶ መልስ ብቻ ሳይሆን እዛው ቁጭ ብላ ሄለንም ብትሆን እናቷን ብትሆን የዓመት እረፍት ሞልታ መስሪያ ቤትን አስፈቅዳ ወስዳ የት ነው በርሜሉ ቅዱስ ጊዮርጊስ ስንት ሰው የተፈወሰበት ስንት ሰው የዳነበት በሳንሳ ሄደው በቃሬዛ ሄደው በዊልቸር ሄደው ሳንሳቸውን ጥለው ቃሬዛቸውን ጥለው ዊልቸራቸውን ጥለው በእግራቸው ቆመው እግዚአብሔርን እያመሰገኑ የሰማዕቱ የቅዱስ ጊዮርጊስ አምላክ ተመስገን እያሉ እየመሰከሩ በዶርቃ ሚዲያ ላይ በኤልሻዳይ ሚዲያ ላይ እንደገና አንድም አለ ሌላ ሚዲያቸው በሶስቱ ሚዲያ ላይ የተለያየ ምስክርነት እየሰጡ በጣም የምናይበት ነው። እና ስለዚህ እነሱ ደግሞ በእምነታቸው ጠንካራ ስለሆኑ ያለምንም ጥርጥር መድኃኔዓለምን እውነት ሰማዕቱ ቅዱስ ጊዮርጊስ እኔ እዚህ ባለው ጸበል ራሱ ማለት ነው ተጠምቄ የዳንኩበት ነው። በጣም ያድናል አምላከ ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ ለኢየሱስ ክርስቶስ ፍቅር ለእምነቱ ብሎ ነው ሐመደ ስጋውን እንደዚህ እየበተኑ አላውያን ሲያሰቃዩት የነበሩት የክርስቶስ ፍቅር ክርስትናውን አልቀይርም ብሎ በዚሁም ደግሞ በተሰጠው ቃል ኪዳን ማለት ነው ይሄው እግዚአብሔር እውራንን እየፈወሰ በቃል ኪዳኑ ሽባን እየተረተረ ጎባጣን እያቀና በሰማዕቱ በቅዱስ ጊዮርጊስ ምልጃና ጸሎት ስንቱ ተፈውሷል። መድኃኔዓለምን አልጋህን ተሸከምና ሂድ እንዳለው መጻጉን ማለት ነው ጌታ ኢየሱስ ክርስቶስ በሰማዕቱ በቅዱስ ጊዮርጊስ ምልጃና ጸሎት ያው ሁሉም አልጋቸውን እየጣሉ እየተሸከሙ ከብዙ አይነት ነገር የዳኑበት ነው። እናውቃለን፣ አይተናልን፣ እንመሰክራለን። ሄለን ይሄንን እምነቷን ይዛ እሷ ባትሆን ጋሽ ማሙ ሱባኤ ይዞ ሱባኤ 7 ቀን 3 ቀን 15 ቀን አይደለም አንድ ቀን በንጹህ ልቦና ከተያዘ እግዚአብሔር መልስ ይሰጣል። ስለዚህ ሱባኤ ይዘው ጋሽ ማሙ ይዛቸው በርሜሉ ቅዱስ ጊዮርጊስ ሄዳ እንደው አይደለም ለ7 ቀን ጥምቀት በአንድ ቀን ጥምቀት ጋሽ ማሙ ተፈውሶ በእግሩ ቆሞ እንደሚመጣ
እኔ በጣም ባለሙሉ እምነት ነኝ። መድኃኔዓለም ነው የምላችሁ። ጌታ ያመነ የተጠመቀ ይድናል ነው የሚለው የእግዚአብሔር ቃል፣ የኢየሱስ ክርስቶስ ቃሉ እና እነሱ ደግሞ በእምነታቸው በጣም ጠንካራ ናቸው። ናሂም አይታችሁት እንደሆነ ማለት ነው ዶርቃ ሚዲያ ላይ ይሁን ኤልሻዳይ ላይ አንድ ደግሞ አለ ሌላ ሚዲያቸው ስሙ ጠፋብኝ። የሆነ በቃ ሚዲያቸው ላይ ሲመሰክር ነበር። አባቴ ይድናል በዚህ ጸበል ምልክት አይቻለሁ ብሎ ሲድን ነበር። ስለዚህ እኔም የታየኝ ነገር ልቤ የሚነግረኝ ጌታን ነው የምላችሁ። ጋሽ ማሞ እዛ ሄዶ በአንድ ቀን ጸበል እንደሚቆምና እንደሚመሰክር በጣም ባለሙሉ እምነት ነኝ እኔ ማለት ነው። እነሱም በእምነታቸው በጣም ጠንካራ እናትና አባት ናቸው። ስለዚህ ባለፈው ራሱ አንዷ ሐኪሞች ያውም የውጭ ሀገር የአሜሪካን ዶክተሮች መድኃኒት ያላገኙለትን በሽታ ስንት ስትሰቃይ የነበረችው ሰማዕቱ ቅዱስ ጊዮርጊስ ሄዳ በርሜል ቅዱስ ጊዮርጊስ በአንድ ቀን መጠመቅ በአንድ ቀን ጸበል በመጸበል በሽታዋን ያራገፈላት የዳነላት ቁጭ ብላ ምስክር ስትሰጥ የሰማሁትን ነው የምናገረው። እና ሄለን በቃ ስራዬ ብላ ቤተሰብዬ በእውነት ይህንን መልእክት እንደው ሰወዳችሁ አድርሱልኝ። ስራዬ ብላ በቃ ለ7 ቀን ስልኳን ዘጋግታ ደርሶ መልስ አይደለም ደርሶ መልስ ምናምን ነገር አለ ቁጭ ብሎ መማጸን ቁጭ ብሎ መጠበቅ ድህነትን 38 አመት በመጠመቂያው በሳይዳ መጠመቂያ የእግዚአብሔር መልአክ እየመጣ ውሃውን ሲያናውፀው ሁሉም የቻሉት እየሮጡ ዛው ውስጥ በመሽቀዳደም እየገቡ ሲፈወሱበት ነበረ። መጻጉ ግን መግባት ስላቃተው ሰው ስለሌለው 38 አመት በዛ በባህር በውሃው ጋር ተኝቶ ነው ጌታ ኢየሱስ ክርስቶስ የመጣው ማለት ነው። ልድን ወዳለው አድነኝ አለው። አዳነው ጌታ ኢየሱስ ክርስቶስ አልጋውን ተሸክሞ ሄደ። መጨረሻ ላይ ግን አይሁዶች ሲያሰቃዩት ጌታ ኢየሱስ ክርስቶስን እሱም መጻጉም በጥፊ መቶታል አምላካችንን። እንደውም የጠየቀው ጥያቄ ለምን ትመታኛለህ ነው የጠየቀው። ማንንም አልጠየቀም፣ ማንንም አልተቃወመም። አድኖት የነበረው መጻጉ ግን ከነሱ ጋር ተባብሮ በጥፊ ስለመታው እሱን ለምን ትመታኛለህ ብሎ ጠይቆታልና አምላካችን ይሄ ሁሉ ፈውስ ያደርግ የነበረ ነውና አሁንም ቢሆን ማለት ነው ቤተሰብ ጋሽ ማሞ እኔ ባለሙሉ እምነት ነኝ። ዊልቸሩን ትቶ በእግሩ ቆሞ እንደሚሄድ ቆሜ መሰክራለሁ ሲል ትላንትና ሰምቼዋለሁ። እንደ አብርሃም ቤት እንግዶችን እየተቀበልኩኝ ስላሴን እያመሰገንኩኝ እየመሰከርኩኝ እንድኖር ቆሜ ያስኪደኝ ሲል ሰምቼዋለሁና እግዚአብሔር የልቡን መሻት ይፈጽምለታል። ማርያምን ለሄለን አድርሱልኝ። ስልኳን ዘጋግታ ምን ብላ አባቷ እንዲድንላት እንዲምርላት ከፈለገች ይዛው ጸበል ትሂድ። ሰማዕቱ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ የኔንም ከፈለጋችሁ እንደው ከተፈቀደልኝ እነግራችኋለሁ። አንድ ፕሮግራም ይዤ ማለት ነው እንዲህ ቪዲዮ ሰርቼ ሰፊ ነው። እዚሁ ቤሩት ሀገር ሰማዕቱ ቅዱስ ጊዮርጊስ ለዶክተሮች ያልተቻለ እኔን ያዳነኝ ጸበሉ። ስለዚህ ያመነ የተጠመቀ ይድናል ነው። ፈትለም ብትሆን ማርያምን ለሳምንት ምናምን ለሳምንት ብለን እናስባለን እንጂ የምህረት አምላክ በአንድ ቀን ፈውሶ ሊመለሱ ይችላሉ። ስለዚህ ይሄንን እምነታቸውን አጠንክረው ይዘው ሰማዕቱ ቅዱስ ጊዮርጊስ ቢሄዱ ጋሽ ማሞ ድነው እንደሚመጡ 100% እኔ ባለሙሉ ተስፋ ነኝ ጌታን። ምክንያቱም እምነታቸው በቃ ከምንም በላይ ነው። እንደገና የእግዚአብሔር ቃልም ያመነ የተጠመቀ ይድናል ነው የሚለው አይደለ? እምነታቸው ይሄንን ትላንትና ያየሁትን እምነት ይዘው ከሄዱ ጌታን በሁለት እግሩ ቆሞ እንዳለው እግዚአብሔርን እስከ ለተሞቱ እያመሰገነ እንደሚኖር እርግጠኛ ነኝ። ስለዚህ ማለት ነው ለሄለን አስተላልፉልኝ ቤተሰቦችዬ። እኔ ከሄ ቴስቲ ሶያ ከሚባለው እንትን የበለጠ የሳበኝ የጋሽ ማሞና የፈትለ እምነታቸው በቃ በጣም ጋሽ ማሞ አለቀሱ እንዳየናቸው ማለት ነው። እና ይሄን ያህል እምነት ካለ ለምንድን ነው ሄደው ደጅ የማይጸኑት ብዬ ስላሰብኩኝ ነው አሁን መጥቼ እዚህ ስራዬን ትቼ የምናገረው ማለት ነው። እና ቤተሰብዬ ይሄንን መልእክት ለሄሉሻ አድርሱልኝ። 7 ቀን እሷም ይዛው ሄደች። ፈትለም ከማንም ጋር ሳያወሩ ሲጀመር እዛ ኔትወርክ ምናምን የለም። ወደ ላይ ወደ ገጠር ሄደው
ወደ ተራራማ ላይ ሄደው ነው ለቤተሰቦቻቸውም ደህና ነን ብለው የሚናገሩት እንጂ እዛ ጸበል ቦታ ኔትወርክ ምናምን የለም። ስልካቸውን አጠፋፍተው የምህረት አምላክ ምህረት ለምነው ጋሽ ማሙድኖ እንደሚመጣ ባለሙሉ ተስፋ አለኝ። ለሄለን አድርሱልኝ ቤተሰብ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ክብረትን ይስጥልኝ ቤተሰብዬ። ቻው።